እስካራት ያለውን ከተና ጌታ የተመሰገነ። ስለዚህ ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አሙጠን ልንጠነቀቅ ይገባል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውንም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትም ለእኛ አረጋገጡልን። እግዚአብሔርም በምልክት በድንቅና በልዩ ልዩ ተአምራት እንዲሁም እንደፈቀደ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክረዋል። እግዚአብሔር ሆይ እናመሰግንሃለን። በዚህ ሰዓት ደግሞ ጌታ ሆይ እንደ ልማዳችን በፊትህ አለን። እግዚአብሔር ሰብስበህናል። ዛሬ ተናገረን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ይህንን ቃል የምትናገረን ምናልባት አዲስ ላይሆን ይችላል። እግዚአብሔር ሆይ የደበዘዘ ከሆነ ጌታ እንደገና ቦልድ ልታደርገው በጌታ በኢየሱስ ክርስቶስ ስም በዚህ የቃል ክብር ወደ እያንዳንዳችን እንድትመጣ ዓይናችንን እንድትገልጠው እንደገና ደግሞ ልባችንን ትኩስ እንድታደርግ የእግዚአብሔር መንፈስ ይህንን ስፍራ ላንተ እንሰጣለን። በጌታ በኢየሱስ ክርስቶስ ስም ወደዚህ ስፍራ ባለመከልከል እንድትገኝልን እንጸልያለን። በርዘተን ቢሆን እንድንከፍት እርዳን ጌታ ሆይ በናዝሬቱ በኢየሱስ ክርስቶስ ስም በዚህ ስፍራ ተመላለስ ጌታ ሆይ። ይህንን የማይፈልግ ጠላት ጊዜ ሊበቀለን የሚፈልግ እግዚአብሔር በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። አሁን አዋርደው እግዚአብሔር በአየር ላይ የሚገዛ እግዚአብሔር ድምፃችን እንዳይሰማ የሚዋጋ እግዚአብሔር በልዩ ስትራቴጂክና ሲስተም የሚዋጋ በኢየሱስ ክርስቶስ ስም የተመታ ይሁን። አገሩን የሚገዛ የኔ ሰፈር ነው የሚል የኔ ግዛት ነው የሚል በኢየሱስ ስም የተመታ ይሁን። እግዚአብሔር ይገስጽ ልቀቀው ይህን አካባቢ በጌታ በኢየሱስ ስም በተሰጠን የልጅነት ስልጣን እናዛለን። በጌታ በኢየሱስ ክርስቶስ ስም የተዋረደ ይሁን። የትኛውም የእግዚአብሔርን መንግስት የሚዋጋ እግዚአብሔር አገነስ የሆነ ለእግዚአብሔር እውነት አገነስ የሆነ የእውነት ጠላት በኢየሱስ ክርስቶስ ስም የተመታ ይሁን። ይመታ። እግዚአብሔር ይገስጽ። እናመሰግናለን። እንደገና ያነበውና ስለዚህ ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናልና። ምክንያቱም በመላእክት በኩል የተነገረው ቃል በሲና ተራራ ላይ ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንደዚህ ያለውን ታላቅ ድነት ያለብን እንዴት ልናመጣው እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትም ለእኛ አረጋገጡልን። እግዚአብሔርም ምልክትን በድንቅና በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክረዋል። ታላቅ ሞታ እግዚአብሔር ይመስገን። ምንድን ነው ይሄንን መዳን ታላቅ ያደረገው ብዬ ሳስብ እዚሁ ምዕራፍ ላይ 4 ነገሮች ይናገራል ማለት ነው። ወደ ሌላ ሳልል 4 ነገሮች ይናገራል። አንደኛ በኢየሱስ በራሱ ስለተነገረ፣ ሁለተኛ ከኢየሱስ የሰሙት ሐዋርያቶች ስላረጋገጡ፣ ሶስተኛ እግዚአብሔር ድንቅና ተአምራትን በማድረግ ስለመሰከረለት፣ አራተኛ መንፈስ ቅዱስ ልዩ ልዩ ስጦታዎችን በማደል ስላረጋገጠ። እግዚአብሔር ይመስገን። ዛሬ ድምፃቸው የጎላ ለጆሮአችን ስሙኝ ስሙኝ የሚል በዓለም ላይ ብዙ ድምፆች ቢኖሩም ግን እግዚአብሔር ከዛሬ 2000 ዓመት በፊት አንዴ ለምድር የተናገረው ያ ድምፅ እስከ ዛሬ ድረስ ዳይናሚክ። እግዚአብሔር ይመስገን። ዛሬ በገባበት በየሄደበት በተቀበሉት ሁሉ ላይ እግዚአብሔር ከዛሬ 2000 ዓመት በፊት የተናገረው ድምፅ በመስቀል ላይ የተናገረው ድምፅ ዛሬ ይናገራል።
በከፍታ ላይ ይናገራል፣ በኃያላን ላይ ይናገራል፣ በሰዎች ላይ ይናገራል፣ በሕፃናት ላይ ይናገራል፣ በእናቶች በአባቶች ላይ ይናገራል፣ በመንግስታት ላይ ይናገራል። እግዚአብሔር ይመስገን። አንድ የተረዳው ይሄ ነው። እግዚአብሔር ይመስገን። የማይበርድ የማይደክም የማይቀዘቅዝ ሁል ጊዜ ትኩስ የሆነው የእግዚአብሔር ልጅ ኢየሱስ ጌታ ነው። ዛሬ ይናገራል። ይህ ታላቅ መዳን ለምንድን ነው ታላቅ መዳን የተባለው? ጥቂት የሆኑ ክፍሎች ይናገራሉ። እግዚአብሔር ይህንን ሲናገር የዕብራውያን ጸሐፊ ሲናገር ከሰማነው ነገር ስተን እንዳንወድቅ ሲል ይሄ ነገር የተሰማ ነገር ቸል ሊባል ይችላል። ቸል ይላል አይደለም? እዚህ ላይ ይህንን ታላቅነት ቸል ብንለው ቸል ሊባል ይቻላል። ይሄ ዕብራውያን ጸሐፊ የጻፈው ለክርስቲያኖች ነው፣ ለአይሁዶች ክርስቲያኖች ነው የጻፈው። በሕግ ነገር እየተንገዳገዱ ላሉ ሰዎች ነው የጻፈው። ስለዚህ ቸል ይባላል ማለት ነው። የሰማነውን ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ይሄ በእግዚአብሔር ዘንድ ሲሪየስ እንደሆነ፣ በእግዚአብሔር ዘንድ የተቆረጠ እንደሆነ፣ በእግዚአብሔር ዘንድ ብቸኛ እንደሆነ የሚነገር ስለሆነ ድንገት ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል ይላል። እግዚአብሔር ይመስገን። የሰማነው ነገር ዝም ብሎ አይደለም። የሰማነው ነገር ታሪክ አይደለም። የሰማነው ነገር አላፊ አይደለም። የሰማነው ነገር እውነተኛ ከሰማይ የመጣ ድምፅ ነው። ለዚህ ለሰማነው ነገር ልንጠነቀቅ ይገባል ነው የሚለው። ዛሬ እኮ ጌታ ያድናል፣ ኢየሱስ ያድናል፣ የጌታ ደም ይሄ ነገር ሁል ጊዜ በቅዱሳን ውስጥ ሲደጋገም ወሬ ብቻ ሆኖ እንዳይቀር በጣም ስለሚያስፈራ ነው። ያግለቱ የኃይሉ የአቅሙ ከውስጥ ከቃሉ ተለይቶ እንዳይቀር ከቃሉ እንዳይለይ የሚያስፈራ ስለሆነ ነው። የእግዚአብሔር ቃል መስቀሉ የጌታ የኢየሱስ ክርስቶስ ስራ አብሮ ከኃይሉ ጋር አብሮ ከክብሩ ጋር ሆኖ መውጣት አለበት። ኢየሱስ ያድናል የሚለው ቃል ድምፅ ብቻ እንዳይሆን ከቃሉ ጋር አብሮ ኃይል እንዳለ ይህም አብሮ እንዲነገር ያስፈልጋል ማለት ነው። ምክንያቱም እዚህ ላችሁ እንደሆነ በሰርዴስ ቤተክርስቲያን ይሄ የሰማችሁ ነገር ቀዝቅዞባት ነበር አይደለም? ቀዝቅዞባት ኢየሱስ ክርስቶስ የሰማኸውን ነገር እንግዲህ አስብ ይላል። እንዴት እንደሰማህና እንዴት እንደተቀበል አስብ። ለምን የሰማው ነገር እየበረደ ቸል እያለው እየቀዘቀዘ ምን አላት ለዛች ቤተክርስቲያን ኢየሱስ ሕያው እንደመሆንህ በሰዎች ዘንድ አለ፣ በእኔ ዘንድ ግን ምን ሆነሃል? ሞትሃል። ይሄ የተነገረው የተሰማው ነገር ቸል እያለ በተለይ ደግሞ በአሁን ባለንበት ዘመን ከመቼውም ይልቅ ቸል እየተባለ የሚሄድበት እየቀዘቀዘ የሚሄድበት ሁኔታ ስላለ ይሄ የዕብራውያን ጸሐፊ ለአመኑት ለክርስቲያኖች ነው እየተናገረ ያለው ማለት ነው። እግዚአብሔር ይመስገን። ትላንትና በሌሊዮን በተያዘው ሰው ላይ የተገለጠ ያ ክብር ኢየሱስ ክርስቶስ ድምቀት ዛሬም ያው እግዚአብሔር ይመስገን። ትላንትና በማይታየው ዓለም ላይና በሚታየው ዓለም ላይ ገዝቶ ኢየሱስ ክርስቶስ ያንን ሰው ነፃ አውጥቶ ልቡን መልሶለት በእግሩ ስር እንዲቀመጥ ያደረገው ሰው ሁሉ አይቶ እስኪደነቅ የተደረገ ያ ትዕይንት ዛሬም ያው እግዚአብሔር ይመስገን። ቤተ ክርስቲያን ዛሬ ፕሮክሌም ልታደርገው ያለው ዛሬ ያው ነው። እስቲ ራሳችሁን አስቡ። በልባችሁ ውስጥ ምን ያህል ነው ክብር? ምን ያህል ነው የደመቀው? ምን ያህል ነው ኃይል ያለው? ምን ያህል ነው ፈርበንት የሆነው? ምን ያህል ነው ኃይል ያለው? ምን ያህል ነው ውስጣችንን የሚያናውጠው? ምን ያህል ነው ኢየሱስ ያድናል የሚለው? የኢየሱስን ፍቅር ስናስበው፣ ስለ ጌታ ስንናገር ውስጣችን አብሮ ይላል ወይ? ውስጣችን አብሮ ይዘላል ወይ? ውስጣችን አቅም አለው ወይ? እግዚአብሔር ያያል። ለዚህ ነው ያችን የሰርዴስን ቤተ ክርስቲያን ምን ያላል? እነሆ ስም አላት፣ ሕያው እንደመሆን ዝማሬ ስላለ ስለምታወራ ሕያው እንደመሆን በአካባቢ እንደሚነገር የሰርዴስ ቤተ ክርስቲያን እንደሚባል ሕያው እንደሆነ ስም ብቻ ነው ያለ፣ በእኔ ዘንድ ግን ከዚህ ያለን
ዛሬ መንፈስ ቅዱስ ሁላችንም ልብና ኩላሊትን መመረምር ብሎ የተናገረ የመንፈሳዊነታችን ግለት ምን ያህል እንደሆነ የሚያይ የሚለካ ሜዥር ያለው ጌታ እያንዳንዳችንን ያህል በዚህ ቦታ ብቻ ያለነው ሰው የአብያተ ክርስቲያናትን በሙሉ ይመዝናል። በዘመኒቱ ላይ ያለችውን ቤተ ክርስቲያን ግለቱን ይለካው። ስለዚህ የዕብራውያን ጸሐፊ ምን አለ? ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አምልጠን ልንጠነቀቅ ይገባል። እስቲ ይህንን ታላቅ መዳን ታላቅ ያደረገው ምንድን ነው? አንደኛ በኢየሱስ በራሱ ስለተነገረ ነው። በራሱ በኢየሱስ ስለተነገረ ምን አድርጎታል? ታላቅ አድርጎታል። ታላቅ መዳን ብሎታል ማለት ነው። እግዚአብሔር ይመስገን። ኢየሱስ በቃሉ ተናግሮታል፣ በሕይወት ተናግሮታል፣ በሞቱ ተናግሮታል ማለት ነው። ጌታ የተመሰገነ። በሞቱ ተናግሮታል። ታላቅ መዳን እንደሆነ ከፍ ባለው ተራራ ላይ ያንን ታላቅ መዳን ተናግሮታል። አንደኛ ታላቅ መዳን የሆነው ምንጩ ነው። ምንጩ ይሄ ታላቅ መዳን ያስባለው ምንጩ ነው፣ ወይም ደግሞ the source of salvation የመዳን ምንጩ ታላቅ አለው። ይህንን የመዳን ምንጩን ታላቅ ያደረገው በዕብራውያን ምዕራፍ 2 ቁጥር 10 ላይ ሁሉ ነገር በእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የደህንነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበር። የደህንነታቸውን መስራቹ ማን ነው? ራሱ እግዚአብሔር ኢየሱስ ነው። እግዚአብሔር ይመስገን። የደህንነቱ ምንጭ ከራሱ ከእግዚአብሔር ስለሆነ ደሶሶ ሳልቬሽን ራሱ እግዚአብሔር ስለሆነ በጣም ደስ ይለኛል። እግዚአብሔር የተመሰገነ። የሰው እጅ የሌለበት የነ ሙሴ እጅ የሌለበት የካህናቶች በብሉይ ኪዳን የነበሩ የነ አሮን እጅ የሌለበት የሌዋውያን እጅ የሌለበት እግዚአብሔር ሰውን ያላስገባበት የሰውን ነገር ያላስገባበት እግዚአብሔር ብቻውን ራሱ ያቀደው የሰራው ስለሆነ ይሄንን ታላቅ ያደርጋል። እግዚአብሔር ይመስገን። ሁልጊዜ ሳስብ ምን እላለሁኝ? እግዚአብሔር የሰውን ልጅ ሲፈጥር ያለው ምንድን ነው? የሰውን ልጅ በአምሳላችን እንደ ምሳሌያችን እንፍጠር ብሎ መለኩ ብቻውን እንደፈጠረ ግሩምና ድንቅ አድርጎ እንደሰራ የሚገርማችሁ መዳናችንንም ሳልቬሽናችንንም የሰው እጅ ሳይገባበት ራሱ የሰማይና የምድር ፈጣሪ የፍጥረታት ሁሉ ባለቤት እግዚአብሔር ይህንን ደህንነት የሰራው እሱ ነው። እግዚአብሔር ብቸኛ የሚያደርገው ታላቅ የሚያደርገው እግዚአብሔር ራሱ አምላክ ፈጣሪ የጌቶች ጌታ ሱፕሪም ሉዓላዊ የሆነው እግዚአብሔር ራሱ ስለሰራው መዳናችንን ምን ያደርገዋል? ታላቅ ያደርገዋል። እግዚአብሔር ይመስገን። አንደሬት አይደረግም፣ ቸል አይባልም። እግዚአብሔር የተንቀሳቀሰበት ነው። እግዚአብሔር አስቀድሞ ያሰበበት ነው። እግዚአብሔር የመከረበት ነው። እግዚአብሔር የተሰበሰበበት ነው። አውተሩ ራሱ ነው። ጸሐፊው ራሱ ነው። ፕላነሩ ራሱ ነው። ፋውንደሩ ራሱ ነው። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። የመጀመሪያውን የሰው ልጆችን አፈጣጠር ሰይጣን አበላሸበት። እግዚአብሔር ግን አሁን ሰይጣን ሊደርስበት በማይችል ሰው ሊያበላሸው በማይችል የእግዚአብሔር ጣልቃ ገብነት ደሞስ የእግዚአብሔር እውቀት ደሞስ የእግዚአብሔር ጥበብ የገባበት የሰራው ታላቅነት ስለሆነ ይህ ታላቅ መዳን ይባላል። በታላቅ መዳን ያሰበን እግዚአብሔር የተባረከ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። አዳምና ሔዋንን በሳቱ ጊዜ እግዚአብሔር ሲቆጣባቸው እነዚህ ሰዎች መልሶ ወደ እግዚአብሔር የሚመልስ አልነበረም። እግዚአብሔርን አስቆጥተውታል፣ ጽድቁን አስከፍተውታል። እግዚአብሔር ተበድሏል፣ እግዚአብሔር አዝኗል፣ ተቀይሟል።
ለምን ጽድቁን ነው ክርስቶስ የከተቱት? እግዚአብሔርን ያላቸውን እንዳታደርጉ ያላቸውን እግዚአብሔር ዋሽቶናል ስላሉ የእግዚአብሔርን ቅድስና ስለፈተኑ የእግዚአብሔርን ጽድቅ ስለፈተኑ እግዚአብሔር ተበደልኩኝ አለ። እግዚአብሔር ተበደለ፣ ግን ይወደዋል ይህንን ሰው። እነዚህን ሰዎች ይወዳቸዋል፣ ግን በመካከል ማንም አልነበረም። ሰውን ወደ ራሱ ሊያስቀርለት የፈጠረውን ሰው ለራሱ ሊያደርግለት አልነበረም ማንም። ነገር ግን አሁን እግዚአብሔር ይመስገን በጣም ደስ ይለኛል። ዮሐንስ ወንጌል ላይ እንደዚህ ይላል፣ ልጆች ሆይ ኃጢአት እንዳታደርጉ ጽፍላችኋለሁ። ነገር ግን ማንም ኃጢአትን ቢያደርግ በእግዚአብሔር ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ሃሌሉያ ሃሌሉያ። ዛሬ ኃጢአትን ብናደርግ ጠበቃ አድቮኬት አለ በእግዚአብሔርና በሰው መካከል። ጌታ እግዚአብሔር ኢየሱስን ያየዋል። የኢየሱስ ክርስቶስን ይህንን ታላቅ መዳን ሲል ይተዋል። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ሰይጣን የማይደርስበት ሊያበላሸው የማይችል ታላቅ መዳን። ሃሌሉያ ሃሌሉያ። ታላቅ መዳን the great salvation ይላል። ታላቅ መዳን እና የዳንበት ሁሉ ጊዜ ብናስብ የኔ መዳን the great salvation ለምንለው ይገባል። እግዚአብሔር እንዲህ እንደ እንቁላል እንደምንጠነቅ ለዚህ ነው ቻል እንዳትሉት እግዚአብሔር ሁለንተናውን ያስቀመጠበት አልቲሜት አክሽን የወሰደበት የእግዚአብሔር ፉል እውቀት የእግዚአብሔር ፉል ኢነርጂ ኃይሉ የተገለጠበት ታላቅ መዳን ቻል ከዚህ ሌላ የለውም። እግዚአብሔር ኢየሱስ ጌታ ነው። ስለዚህ ታላቅ መዳን ያደረገው መጀመሪያው ለሶስት ምንጩ ራሱ እግዚአብሔር ስለመደሳደብ ተሳየው እግዚአብሔር ይመስገን። እነ አሮን ሊሆኑ ሰዎች ሊሆኑ እና አንዳንድ ጊዜ በእንትን አይና የጌታ የኢየሱስ ክርስቶስን አዳኝነት ተቃውሞ ሌሎች ሰዎችን የሚያስገቡ ምናምን እግዚአብሔር ወይ ቅጣት የለህም ብላችሁ ቅጣት የለህም ትንሽ ቆንጣት አታደርግም እንዴ? ቆንጣት አታደርግም? ብዙ ጀኔሬሽን አይደለ እንደሚሰማቸው እግዚአብሔር ቆንጣት ትላለህ። እግዚአብሔር ግን አልመለሰም። ሰው ቢሆን እንደዚህ ነው። እግዚአብሔር ግን የምህረቱን ጽድቅ የጸጋው ባለጸግነት የምህረቱ ባለጸግነት የክብሩ ባለጸግነት የተገለጸበት በመስቀል ላይ የተገለጸ። ስለዚህ መጀመሪያ ታላቅ አደረገ። ሁለተኛ የተከፈለው ዋጋ በዚህ በክርስቶስ ኢየሱስ የተነገረው ሁለተኛ የተከፈለው ዋጋ ታላቅ መዳን ያደረገ ታላቅ ኮስት የተከፈለው ፕራይስ ታላቅ ያደረገ ኢየሱስ ጌታ ነው። ኃጢአት አቅም ያጣበት አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ይላል ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ሕይወት የተዋጃችሁት በሚጠፋው ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን በሌለበት በደም በክርስቶስ ክቡር ደም ነው። እሱ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻው ዘመን ለእናንተ ተገለጠ። ተቆስ ዋጋው ፕራይሱ ቦዔዝን ታስታውሳላችሁ። ቦዔዝ ሩትን ለራሱ ሊያደርግ ሲፈልግ የተጠየቀው የሚሰጠው ፕራይስ ነበር እና ይሄ ከከንቱ ኑሯችሁ ብሎ የሚለው ቦዔዝ ሩትን ለራሱ ሊያስቀር የሰጠው ብር፣ ወርቅ እንዲህ አይነት ነገር ነበር። የራሱ ያለውን ነገር ሁሉ የሰጠው ሩትን ለራሱ አድርጎ ከዚህ በኋላ ይወርማል ይላል። አንቺ የኔ ነሽ ብሏል። ለምን ዋጅቷል፣ ወስዷል፣ ከፍሎባል። እንደዚህ አይደለም ነው የሚለው። እንደዚህ አይደለም። በብሉይ ኪዳን አንድን ነገር ለመዋጀት ብርና ወርቅ ተከፍሎ የራስ ማድረግ ማስመለስ ይቻላል። የእናንተ ግን መመለስ ታላቅ መዳን ያደረገው ትናንትና ከእግዚአብሔር ወጥታችሁ ነበር፣ አሁን ወደ እግዚአብሔር የተመለሳችሁት ይህ ታላቅ መዳን በተከፈለው ደም ነው፣ ዋጋ ነው። ኢየሱስ በከፈለው ኮስት ነው። ኢየሱስ ጌታ ነው።
እግዚአብሔር ይመስገን። ሃሌሉያ። ለአባቱ ፍቃድ ራሱን ያስገዛ ኢየሱስ ፍቃድ እያለው ጌታ ሆይ ይህን ነገራችን ማለት ይችላል፣ ግን ፍቃድ እያለው አባቴ በቃ አንተ ፍቃድ ከሆነ ልቀቃት ያለው ኢየሱስ ክርስቶስ በሕላቶቹ ፊት እንደ በግ ዝም ብሎ የተነዳው ኢየሱስ ያ ሁሉ ውጅብኝ ሲወርድበት ጸጥ ያለው ከበር ውጭ መከራን የተቀበለው እኛን ወደዛ ወደ ሞት ኃይል ያስገባ ኢየሱስ የከፈለው ዋጋ ታላቅ መዳን ያደርገው ኢየሱስ ጌታ። ይህን መረዳታችን የሚገርማችሁ ብዙ ነገር እንዲለውጥ ይችላል። የመረዳት ያክል ይህ የክርስቶስ ኢየሱስ የመስቀሉ ዋጋ የተረዳነውን ያክል ሌብል ይኖረናል በሕይወታችን። አንዳንድ ሰው ኢየሱስ ሞተልኝ የሚለውን ፈቃድ ብቻ ነው የሚያውቀው። አንዳንዱ ግን ይገባበታል፣ ወደ ውስጥ ይገባበታል። የክርስቶስ ኢየሱስ እንዲህ የከፈለውን ኮስት ወደ ውስጥ ገብቶ ሲያየው አቅም ያጣል፣ ለመናገር አቅም ያጣል። አልቅሶ ለመረዳት ለማስረዳት አይችልም፣ አቅም ያጣል። የጌታ የኢየሱስ ክርስቶስ ክፍያ የተከፈለው ዋጋ እግዚአብሔር ብሎ እኔ ይመስለኛል፣ በእውነት ነው የምላችሁ፣ እናንተን አላውቅም፣ መጽሐፍ ቅዱስ ምንም የሚናገረው ነገር የለም። ጌታ ኢየሱስ ክርስቶስ በመስቀል ላይ ያችን ጽዋ ሲጠጣ እግዚአብሔር እንደ ድሮ ዝም ብሎ ምስጋና እየተቀበለ የሚቀመጥ አይመስልም። የእግዚአብሔር ልብ ራሱ የሚያመው ነገር ይመስለኛል። ልጁ እዛ እየተሰቃየ እግዚአብሔር ያሏል፣ ልጄ ሆይ ክፈለው፣ ግድ የለም ክፈል አባት ሆይ ሲለው፣ ግድ የለም ጠጣው ልጅ፣ አለበለዚያ ሕዝብ አላገኙም፣ አለበለዚያ ልጆች አላገኙም፣ ጠጣው ልጄ አባዬ ምነው ዝም አልከኝ ሲል፣ ልጄ ሆይ ቅጣት ላይ ነው፣ የዓለም ሁሉ በደል እየተቀጣብን ኃጢአት ሆነሃል፣ ልጄ ሆይ ጠጣው እያለው እግዚአብሔር በዛ ሁሉ ሲያሳልፈው እግዚአብሔር ራሱ እያሰማው መላእክቶች ራሳቸው ዝም የሚሉ ይመስለኛል። ዝም ያ ኢየሱስ ያ ፈጣሪ ያ በመጀመሪያ ቃል የነበረው ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበረ ብሎ የሚል ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም የሚለው ያ ቃል ጌታ ሥጋ ለብሶ በምድር ላይ ሲሰቃይ ሲንከራተት ስለኛ ሲጎዳ ሲያለቅስ ኢየሱስ ምግብ ሳይበላ ሲያንከራትት ሲመቱት ሲያላግጡበት በጠፊ ሲመቱት በውሃ ጥም ደርቆ ወደ ላይ ሲወጣ ወደ ላይ ሲወርድ ኢየሱስ ስለኛ የከፈለው ዋጋ ኮስቱ ከሰማችሁት ነገር ቸል እንዳትል ወገኔ፣ ቸል እንዳትል፣ አንድ ነገር እንዳታስቀድም፣ ከዚህ በፊት እንዳታስቀድም፣ ምንም ነገር ቸል እንዳትል። ታላቅ መዳን እግዚአብሔር ልቡን ሻክን ያደርጋል። እግዚአብሔር የትኛውንም ጥያቄ ሊመልስ የሚችል እግዚአብሔር በምንም ነገር እግዚአብሔር የትኛውን በደል እግዚአብሔር ሊያሸንፈው የሚችል ይመስለኛል። ሂትለር በጊዜው ተጸጽቶ እግዚአብሔር ልክ ደሙ ጋር ሲመጣቸው የትኛውን ማለታቸው እግዚአብሔር ይመስገን በጌታና በእግዚአብሔር መካከል የገባው ታላቅ መዳን እኛን የዋጀበት ረድም ያደረገበት የኔ ብሎ ትናንትና እናንተ የቁጣ ልጆች ነበራችሁ ብሎ ያለው የኔ አይደለም። ኢሚዲየትሊ እግዚአብሔር የኔ ገንዘቤ ያለበት ታላቅ መዳን እግዚአብሔር ስለተሸነፈበት እግዚአብሔር የጽድቁ ጥያቄ ስለተመለሰበት ተበድያለሁ ያለው ጥያቄውን ኢየሱስ ሳትስፋይ ስላደረገው ታላቅ መዳን እግዚአብሔር ታላቅ መዳን ታላቅ መዳን በኢየሱስ የተነገረ ታላቅ መዳን የጸደቅንበት እግዚአብሔር ይመስገን። እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን አንድያ ልጁን ስለ እኛ ምን አደረገው? ኃጢአት አደረገው። እኛ የእግዚአብሔር ጽድቅ
እግዚአብሔር የኢየሱስ ክርስቶስን ኢኖሰንትነት፣ የኢየሱስን ቅንነት፣ የኢየሱስን ንጽህና፣ የኢየሱስን ጽድቅ ወደኛ ጋር ትራንስፈር አደረገውና የኛን በደል፣ የኛን ክፋት፣ የኛን አመጽ እሱ ላይ አድርጎ ገደለው። ታላቅ እግዚአብሔር ኖ ዌይ ከዚህ ሌላ ኖ ዌይ። የብሉይ ኪዳኖችን ምናልባት እግዚአብሔር ይሄንን ጥላ ውስጥ ስለሆኑ ይሄንን እያየ ይታገሳል። አሁን እግዚአብሔር ይሄንን ታላቅ መዳን ከጨረሰ በኋላ የጌታ የኢየሱስ ክርስቶስን መስቀል በሰውና በእግዚአብሔር መካከል የገባውን አዳኝነት ራንሰም የሆነውን ነገር እግዚአብሔር ካስገባ በኋላ ከዚህ በኋላ የለው አልቲሜት አክሽን ወሰደው ለሳልቬሽን እግዚአብሔር መንግስት የለኝም በቃ ጌታ እንዲህ ያለ አይደል ለወዳጆቹ ነፍሱን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር this is ultimate this is የመጨረሻ ያለኝን ሁሉ ፍቅሬን የገለጥኩት ሁሉ ራሴን በመስጠት ነው። ታላቅ ነገር ከዚህ በኋላ ብትስል ትቻለ ብለህ የለኝም የታረቅንበት እግዚአብሔር ይመስገን። ኢየሱስ ጌታ ነው። በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። በመስቀሉ ላይ በፈሰሰው ደም ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል በኢየሱስ በኩል ከራሱ ጋር አስታረቀ። ታረቁ በክርስቶስ ግባ። እግዚአብሔር ማንንም ይገርመኛል፣ የሚደንቅ ነው። በብሉይ ኪዳን እግዚአብሔር ሕዝቡን ይወዳል። ሕዝቤ ብሎ ለዓለም ራሱን የሚገልጥበት ሕዝቤ ብሎ በመካከላችሁ አድር ዘንድ ድንኳን ትከሉልኝ ብሎ መቅደስ ስሩልኝ ትንሽ ብሎ ተናግሮ፣ ነገር ግን እግዚአብሔር ለቤት ነበር እነሱ እንዳይቀሩ በተራራው ላይ ሊያናግራቸው ፈልጎ ማለት ነው። ክብሩን ሊገልጥ ፈልጎ ግን እንዳይቀሩ ሊያናግራቸው ፈልጎ ግን ነው ተጠንቀቅ፣ ወደዛ እንዳይቀሩ ይገደላሉ፣ ጽድቄ ይቀስፋቸዋል፣ ይሞታሉ፣ ወደዛ አይቃቸው እና በክርስቶስ ኢየሱስ ራሱ በጎርማና በፍየል ደም አይደለም፣ በራሱ ደም ወደ ቅድስቲቱ ገባ። በመጀመሪያ ገባ፣ ከዛ አስከተለ። እግዚአብሔር ይመስገን። እግዚአብሔር ወዳለበት ድፍረት ሆኖልን ወደ እግዚአብሔር መቅደስ የገባንበት ኢየሱስ ያስከተለን ታላቅ መዳን፣ ከእግዚአብሔር ጋር ማውራት የቻልንበት፣ እግዚአብሔር እኛ ጋር መጥቶ ሊያናግረን የቻለበት ግን እግዚአብሔር ሲያናግር ታላቅ መዳን በክርስቶስ ኢየሱስ ከእኛ ጋር ህብረት ሲያደርግ እኛ ስናናግረው እሱ ሲመልስ በሶስተኛ ጥል የተገደለ ያው ቢመሳሰልም ቁጥሩ ይስታል። ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ጥልን በመስቀሉ ገድሎ ጥልን ገደለው። ይገደላል ክርስቶስ መንፈስ ስለሆነ በመንፈስ አሰራር ኢየሱስ ክርስቶስ ጥልን ገደለው። በስጋው አስወገደው ይላል፣ ገደለው ይላል። ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር የለየንን የነበረውን ግድግዳ ማንም እንዳይቀርብ እግዚአብሔር የዘጋውን የነበረው ሰው እንዳያት ዘግቶት የነበረውን ኢየሱስ ክርስቶስ በስጋው ሰበረ። እያንዳንዱ ቀና ብሎ መግባት እንዲችል፣ አባባ ብሎ መግባት እንዲችል ኢየሱስ ክርስቶስ ጥልን ገደለ። ደስ ይለኛል ሁሌ ተዛዲ ጥልን በመስቀል የገደልከው ብላል ጌታ ይባል። ይህን ገድሏና መግባት ችያለሁና ወደ እግዚአብሔር ፕሬዘንስ ውስጥ አባ ብዬ ስገባ ልቤም አብሮ ስለሚጮህ መንፈሴም አብሮ ስለሚነሳ ጥል እንደተገደለ እርግጠኛ ሆኜ ጥልን በመስቀሉ ገደለ ኢየሱስ ጌታ። አራተኛ የዕዳ ጽሕፈት የተሻረበት፣ የዕዳ ጽሕፈት የተሻረበት ነው። ቆላስይስ 2:14 በእኛ ላይ የነበረውን የሚቃወመንን የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም ከመንገድ ጠርቆ አስወግዶታል።
እግዚአብሔር ይከሰን የነበረው የዕዳ ጽሕፈት፣ በደለኝነት፣ ኃጢአተኝነት ቀና ማለት እንዳንችል የሚያደርገውን የነበረው ኢየሱስ ክርስቶስ በመስቀል አስወገደው። ስለዚህ ከጌታ ጋር አብረን ልንገባ መጋረጃው ተቀዶ ፊት ለፊት ከእግዚአብሔር ጋር ልንገባ ቅረቡ ተብሎ እንደተጻፈ ምህረት እንድንቀበል ወደ ጸጋው ዙፋን ቅረብ ማንጻልኝ ነው። የሚገርመው ባንቀርብ ነው። ለምንድን ነው ማትቀርብ? ተከፍሎ አይደል እንዴ? ለምንድን ነው ማትቀርበው? ተከፍሏል። እግዚአብሔር ፊትን ይፈልገዋል። ፊትሽን ይፈልገዋል። ለምን አትቀርብ? ተከፍሎ አይደል እንዴ? ኃጢአት የለብሽም እኮ ግባ። እግዚአብሔር ይመስገን ለዓለም መድኃኒት አድርጎን በክርስቶስ ኢየሱስ እግዚአብሔርን መንግስቱን ሪፕሬዘንት ልናደርግ በጸሎት እግዚአብሔር ይመስገን እዛ ጣሊያን ሀገር ሆኜ እግዚአብሔር ጥሩ ጊዜዎችን የሰጠኝ ጊዜ ነበረ በአገልግሎትና በጣም በቃ ሰፊ ጊዜ ስለነበረኝ በጸሎት በጾም በጣም አሳልፍ ነበርና ተንበርክኬ እየጸለይኩ እንቅልፍ ከወሰደኝ ቃል ይመጣልኝ ነበር። በዛ በተራራ ላይ ሆኖ ጌታ ነው ምስክር፣ በተራራ ላይ ሆኖ ኢየሱስ ክብሩ ሊያሳያቸው አንቀላፉ ይለኛል። ቃሉ ይመጣልኛል ማለት ነው። ወይ ጌታው እዛ ተራራ ላይ እየተኛው ይገርበል ጌታ ቅረቡ፣ አትተኙ፣ ጸልዩ፣ ጸጋው ተቀበሉ፣ ሻይን አድርጉ። የክርስቶስ ኢየሱስ ዋጋ ከፍያለሁ አላህ እግዚአብሔር ይመስገን። አምስተኛ የዚህ ዓለም ገዢ ወደ ውጭ እየተጣለበት ነው። ዮሐንስ 12:31 አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይወጣል። እግዚአብሔር ይመስገን። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞረ ዲያብሎስ ዘረል የተባለበት ከሳሽ ዘረል የተባለበት ታላቅ መዳን ኢየሱስ ጌታ ነው። ይሄ ጌታ ትክክለኛው ድሮ ይገባ ነበር አይደለ? መጽሐፍ ቅዱስ ላይ እንደሚናገረን ሰይጣን ይገባ ነበር ወደ እግዚአብሔር እና ቅዱሳንና መንፈስ ማለት ነው። ኢየሱስ መካከለኛ ሲሆን ደሙ ሲያፈስ ወደ ውጭ ተጣለ ይላል። ወደ ውጭ ተጣለ፣ ስፍራም አልተገኘለትም። የቅዱሳን ከሳሽ አደረገ፣ ደም ፈሰሰ። ሃሌሉያ ሃሌሉያ። ኃጢአት የወደቀበት ኃይል የወጣበት ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይላል። የዲያብሎስን ስራ ሊያፈርሰው እንደተገለጠ ታውቃላችሁ ይላል። ኃጢአት የተመታበት ዲያብሎስ የተጣለበት ወደ ውጭ የተወረወረበት ዳግም ወደ እግዚአብሔር ፕሬዘንስ ሊገባ በማይችልበት ሁኔታ እኛን ሊከስ በማይችልበት ሁኔታ የኢየሱስ ክርስቶስ ደም ስቃዩ የታላቅ መዳን እግዚአብሔር ሁሌ እያየው ስለኛ ይታያል ነው የሚለው በእግዚአብሔር ዘንድ ሆኖ ስለኛ የሚመስለው እና በወጣችን ዘመን ኃጢአትን እንደማናውቅ አድርጎ እንደሌላ ሆኖ በደንብ በእግዚአብሔር ፊት ያለ ነውርና ያለ ነቀፋ ይሄ ታላቅ መዳን ያለው በክርስቶስ ኢየሱስ ደሙ ውስጥ ሆኜ ደሙ እየተናገረልኝ ደሙ ፕሮክሌም እያደረገ እግዚአብሔርን ያለ ነቀፋ ያለ ነውር የሚያይበት ታላቅ መዳን ኢየሱስ በጌታ በመጀመሪያ ተነገረ ይላል። ኢየሱስ ክርስቶስ ዛሬም ድምፅ አለው። መስቀሉ ድምፅ አለው። ደሙ ድምፅ አለው። ስቃዩ ድምፅ አለው። ታላቅ መዳን ኢየሱስ ጌታ። ሃሌሉያ ሃሌሉያ። ስድስተኛ ቶሎ እያልኩኝ እግዚአብሔር ሀሳቡን ሊለውጥ በማይችልበት ሁኔታ የተገለጠ
እግዚአብሔር ሐሳቡን ሊለውጠው ይሄ በመስቀል ላይ የታየው ታላቅ መዳን መቼ ቢሆን እግዚአብሔር ሊቀይረው ሊተካው በማይችለው ሁኔታ የተቀመጠ ስለሆነ ታላቅ መዳን። በብሉይ ኪዳን የነበረው ምንድን ነው ያለው? ግን ስላላከበሩ ምን አልኳቸው ነው ይኸው እግዚአብሔር ይቻላል ግን ይቻላል ቻላባቸው። ለምን? እግዚአብሔር እውነተኛውን አካል ክርስቶስን ስለሚያየው መለወጥ በቃ ይቺ ማትጠቅም ብሎ የሻረው ክርስቶስ ኢየሱስ ጋር ነው። አይተካው በምን አድርጎ በመሐላ እግዚአብሔር ይመስገን። ዕብራውያን ምዕራፍ 6:17 ላይ እንደዚህ ይላል፣ እግዚአብሔር የማይለወጥ ዓላማ ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸና። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እሱ መሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓልና እኛ የነፍስ መድህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛው መቅደስ ይገባል ይላል። በመሐላ ያጸናው እግዚአብሔር ሊሽረው አይችልም። ይህንን ታላቅ አይችልም። እግዚአብሔር ብዙ ነገር እዚህ ጋር ግን አይችልም። እግዚአብሔር የመጨረሻ ያለውን ሁሉ መስራቹ ራሱ ስለሆነ አስቀድሞ ያሰበው የመከረበት ከሩቅ ያየው እግዚአብሔር ሐዋርያቶች ሲናገሩ አስቀድሞ በነበረው ዕውቀቱ ይላል። አስቀድሞ በነበረው ዕውቀቱ ገደላችሁ። በእግዚአብሔር ሐሳብ አስቀድሞ በነበረው በምክሩ በሐሳቡ የነበረውን አሳልፎ በእናንተ ዘንድ ገደላችሁ ይላል። እግዚአብሔር አስቀድሞ አይቶ ነበር። ስለዚህ በእግዚአብሔር አስቀድሞ የተሰራ ታላቅ መዳን እግዚአብሔር መቼም ሊለውጠው አይችልም። ይሄ ለእኛ በነፍሳችን እንደምናልቅ የተተከለ ነው። እግዚአብሔር ይመስገን። ማንም ሰው እዚህ ጋር ሲመጣ እግዚአብሔር ይመስገን ይህን ታላቅ መዳን በጥሩ እንዴት ልናመልጥ እንችላለን? እንዴት? ሰባተኛ በሕግና በነቢያት የተነገሩት ሁሉ የተፈጸመበት ዮሐንስ 19 ኢየሱስን ሆምጣጤውን ከተቀበለ በኋላ ነቢያቶች ይናገሩለት የነበረ ሕግ ይናገርለት የነበረው አካል ለብሶ መጥቶ ኢየሱስ ክርስቶስ የእግዚአብሔርን እያንዳንዷን ፈቃዱ በእርሱ ተከናወነ ተብሎ እንደተጻፈ እያንዳንዱ ነገር በነፍሱ አልፎ ኢየሱስ እግዚአብሔር ታላቅ መዳን ያለው ይጠብቁት የነበረው በነቢያት እየተናገረ ይመጣል። አንድ ቀን ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች እያሉ የተነገረበት ኢሳይያስ በኢሳይያስ 53 የተነገረበት ኢየሱስ በምን አይነት ሕይወት ያቅ እንደነበረ ጨካኝ አሟሟት ሁኔታ የገለጸበት ባለጸነው ገና ሌላ ነገር ነው። ታላቅ መዳን የሚመስለው በሕግና በነቢያት እዚህ ጋር እንደሆነ ወደ ኢየሱስ የነበሩ ሁለቱን ሰዎች እናንተ ደግሞ አላቸው ይሄ ነገር እንደምጨርሰው አታውቁትም? በሕግና በነቢያት ስለ እኔ የተጻፈውን እኮ ጨረሱ። ስለዚህ አባል የለውም ሌላ ታላቅ መዳን ዛሬ በሰማይ ላይ አለ ነው እኮ ለታረደው በረድ እያሉ መልአኮቹ ጋር ጠብቀው የለም ሌላ ለሰው ልጆች የተቀበለ ታላቅ መዳን ይላሉ። እዛ ላይ እኮ ያሸበሽባሉ እኮ መልአኮች። እኛ ገብቶን ጥቂት ያላደረግነው እነሱ ጠብቀው ይላሉ። አቤት ሰው እንዴት ነው የወደድከው ሰው እንዴት ልብህን እንዴት ጣልክበት አሏል እነ ዳዊት እነ ኢዮብ እንዴት ልብህን እንዴት ጣልክበት ከፍጥረት እግዚአብሔር
ዳርቶ አይገባም አይገባም ለዘላለም አይገባም እዛ ሰማይን ብንሄድ የሚገባ ነው መሰለኝ እግሩን የሚተረጎምም አይደለም የሚገለጽ ዲስክራይብ ማድረግም አይደለም ቮካብላሪ አይገኝለትም በእውነት ልዩነት እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዝ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታቸው አንዱን አዲስን ሰው ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድነት አካል ከእግዚአብሔር ያስታርቅ ዘንድ ነው ይላል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ በኢየሱስ አንድ ሰው ሆናችሁ። ታላቅ እግዚአብሔር ለእስራኤላውያን የሰጠው ኮርቱ ይሄ ቅድስተ ቅዱሳን ይሄ ቅድስት ነው፣ ይሄ ደግሞ አውተር ኮርት ነው። ከዛ እዚህ ጋር ሌዋውያን ሊቀ ካህኑ ነው፣ እዚህ ጋር ደግሞ ካህናቶች አሉ፣ እዚህ ጋር ደግሞ ሶስተኛው ጋራ ሌዋውያን እና ወንዶች ምናምን፣ እዛ ደግሞ ሴቶች፣ ከዛ በኋላ ደግሞ አዛቦች እንደዚህ አህዛቡ መቅደስ ቅድስተ ቅዱሳን እግዚአብሔር ያለበት ጋር እግዚአብሔር ይመስገን። የለም አይሁድ የለም። አይሁዶች እኛንን ለእግዚአብሔር የተጠጋ ኖ በክርስቶስ ኢየሱስ አንድ ናት። ሁላችንም ወደ እግዚአብሔር ወደ ዙፋኑ እሱ ወዳለበት ሁላችን ተሰብስበን መጣ። ድፍረት የሆነልን እግዚአብሔር ይመስገን። ኢየሱስ ድፍረታችን በእግዚአብሔር ፊት ልንቆ አባ ብለን ልንጮህ የልጁን የኢየሱስን መንፈስ በእኛ ውስጥ ይላል። አባ ብለን ልንጮህ የሰጠን ይሄ መንፈስ እግዚአብሔር ይመስገን። ኢየሱስ ጌታ ነው። ኢየሱስ ተናገረ። ሌላው በጣም ከእሱ የሰሙት ለእኛ በአራት ማለት ታላቅ ያደረገው አንዱ በራሱ በኢየሱስ አሁን በሞቱ የተናገረ ታላቅ። ሌላው ከእሱ የሰሙት ለእኛ አረጋገጡት። ኮንፈርሜሽን የሰሙት ከኢየሱስ የሰሙት የሐዋርያት ሥራ በአሁኑ ብናነብ መንፈስ ቅዱስ በላያቸው ላይ ከወረደ በኋላ እናንተ የሰቀላችሁ እግዚአብሔር ያከበረው እያሉ የተናገሩለት ያረጋገጡለት ሰዎችን ጌታ ኢየሱስ ክርስቶስን እንዲቀበሉ አድርጎ መንፈስ ቅዱስን እንዲሞሉ ያረጋገጡ ይሉበት የሰበኩለት ኢየሱስ ክርስቶስ ከሱ የሰሙት አረጋገጡለት ይላል። ሌላው ሶስተኛ እግዚአብሔር ራሱ እግዚአብሔርን በምልክት በድንቅና በልዩ ልዩ ተአምራት መሰከረለት ይላል። ለካስ ልዩ ልዩ ድንቅና ተአምራት ኢየሱስ ነው የመሰከረው። ስለዚህ ቤተክርስቲያን ዛሬ ይታዩ ቃሎችን ያመሰክራል። ዱባው ይችላል ያልኩ አንድ ወቅት የተደረገ በቃ እግዚአብሔር በምልክት በድንቅ በልዩ ልዩ ተአምራት መሰከረለት። ተጠቃሚዎቹ እኛም ብንሆን እንኳን ድንቅና ተአምራት ልዩ ልዩ የሆኑ ተአምራቶችን ኢየሱስ እንድናቀር ምስክሮች እግዚአብሔር ይመልስልን፣ በእውነት ይመልስልን። ይሄ እኛ ምንኮራበት ቤት የምንሰራበት አይደለም። ነገር ግን ለዚህ ለትሁቱ ታላቅ መዳን ተብሎ ለተነገረለት የሚያምን እሱ እኮ ነው። እግዚአብሔር ይመስገን። ደቀ መዛሙርቱ አንድ ቦታ ሐዋርያት ሥራ ምዕራፍ 3 ላይ ወደ መቅደስ ወደ ጸሎት እየሄዱ ሳሉ ያንን ሽባ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ፣ ተነስና ተመላለስ በሚሉት ጊዜ ብድግ አለ ይላል። ስለዚህ ሰዎች ሁሉ ተሰብስበው ሲመጡ ምንድን ያለ በራሳችን እግዚአብሔር በመፍራታችን ያደረግን ይመስላችኋል? ነገር ግን በክርስቶስ ኢየሱስ ስምና በእሱ ላይ ባለን እምነት ይህንን ሰው ቆሙ። እናንተ በሰቀላ እግዚአብሔር ግን ባስነሳው በእርሱ በማመናችንና በስሙ ይህ ሆነ። ስለዚህ ምልክቱ ማንን ነበር የሚያሳይ? ይመልስልን፣ በእውነት ይመልስልን። ቸል አንበል። እንዲህ ነው የሚለው ከሰማችሁት ነገር ቸል አትበሉ፣ ተጠንቀቁ፣
ታላቅ ነው። እግዚአብሔር እንዲመልስልን መጸለይ ነው። የኛ መኩራት አይደለም። መገለጥ ሲኖረን ስናድም እግዚአብሔር ሲመጣ መንፈስ ቅዱስ ሲናገር ወይ የሆነ ነገር ሲያደርግ እኛ መኩራሪያ ልንታይበት ዝና ሊሰማ አይደለም። ክርስቶስ ይመልስልን፣ በእውነት ይመልስልን። ዛሬ አንድ ቤተ ክርስቲያን ትንቢት ለመናገር እንኳን በጣም በቃ እንደው ጌታ የምትልበት ጊዜ ነገሮች ፈልጉ የተባለው እንኳን ያጣች በልሳን ለመናገር እንኳን ያጣችበት ጊዜ ይሄ ትልቅ ቸል ማለት ነው የሚያሳይ ነው። እግዚአብሔር ይመልስልን። የመጨረሻው መንፈስ ቅዱስ ደግሞ እንዴት መሰከረለት? አሁን እንዲሁ እንደ ፈቃዱ በታደሉት መንፈስ ቅዱስ በመንፈስ ቅዱስ ስጦታዎች መስክሮለታል። የመንፈስ ቅዱስ ስጦታ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 እስከ 10 ያለው ብታዩ የመንፈስ ቅዱስ ስጦታዎችን 9 ስጦታዎችን ዘርዝሮታል። መንፈስ ቅዱስ ታላቅ መዳን መሆኑን በእነዚህ ምንባብ መስክሯል። ዛሬም ያ ምስክርነት መምጣት አለበት። ዛሬም መመለስ አለበት። ታላቅ መዳን ብሎ የተናገረው እነዚህ ሁሉ መመስከር አለባቸው። የኢየሱስ ክርስቶስ መስቀል ፕሮክሌም ማድረግ አለበት። ኢየሱስ ጌታ። ሃሌሉያ። ዋርኒንግ ይጨርሳል። በብሉይ ኪዳን በመላእክት የተሰጠውን ሕግ አለመታዘዝ ተገቢ ቅጣት ተሰጥቷል አይደል? ባለመታዘዛቸው ያደርጋቸው ነበር። ባለመታዘዝ በመላእክት እጅ የተሰጠው እዚህ ላችኋል። ያው ለዛሬ ትምህርታችን ነው ነው ኢየሱስም አንስቷታል። የሎጥ ሚስት ምንድን ነው ያደረገች? መልአኩን ሄዶ በቃ በደንብ አድርጎ አስረዳ። በሩን ዘጋና ከዛ የቤተሰብ ስብሰባ አድርገው በል እግዚአብሔር ይችን ምድር እግዚአብሔር ይህንን ደሰት ጃስኬ አንዱ ይህንን በደንብ ገባችሁ? አዎ ገባችሁ። ምክንያቱም በጣም እንትኑ ቅጣቱ ፕሪንስፕሪንስ ክፉ እንደሆኑ መልአኮቹ ስለሚያውቁ በደንብ አድርገው ሰው ደግሞ ደካማ ስለሆነ ስለሚረሳ ይረሳል። በጣም ምስኪኖች ጌታ የረሳን የተናገረን ያሉ ጌታ ረሳው የምንለው ስንት ነገር አለ። ይረሳሉ ብሎ ጥጋቡ የሚነግራቸው ተጠንቀቁ። ወደ ኋላ ኮቹዋ ሲጠፋበትና እነሮች እና ኮቹዋ ጠፋበት አለሽ። ምክንያቱም ዞሮ ጋዩ እነሱ ምዛው ወይኔ በቃ ቀረች ደርቃ ወይ ሞታለች ወይ ተመታለች። ምክንያቱም አስጠንቅቋል። የሚገርመው የእሷ አለመታዘዝ ቤት ከዛ በኋላ የተደረገው ነገር የአንድ ሰው የማይገባ ነገር ማድረግ እሱ
እግዚአብሔር ጋር ወደ እሱ ጋር መጠጋት አለን። ኑ የሚይዘኝ ነገር ሊቀቀኝ እየተባለ ወደ ጌታ እዚህ በቃ የምንግልበት እውነቴን ነው ብላችሁ አንዳንድ ነገር ዋጋ እየተከፈለ የሚደረግ ዋጋ ተከፈለ። ጳውሎስ ነግሮናል። እኔ ክርስቶስን አውቀው የሚጠቅመኝ እንደሚጠቅመው የሚጠቅመው ክብር ነበር። ከሌላ ነገሮች ጠባይ ከዚህ ጋር ያለው ቀንሽ ነው። ወደ ሲሄድ ምንም ይዤው ሄደው የለኝም። አሁን ኢየሱስ ብመጣ የደከምኩበትን ሁሉ እርግፍ አድርጌ ይወስድ ይገም እጣን ሀብዛ በተለየት ነው የሚሄደው። እንኳን አይደለም ይህ ትናንትና ዩክሬንን አሰናል ምን አይነት ዓለምን የምትገኝምት ዱካት ታላቅ መዳን ኢየሱስ ቸር የሚያስብለንን ነገር ሁሉ በጌታ በኢየሱስ ክርስቶስ ገልጠን ቸር እንዳትሉ ስለምን